ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል ተሾመን አስክሬን ፍለጋ። ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የፕሬዝዳንቱ ልጅ የዶክተር ትዕግስት መንግስቱ ኃይለማርያም መልእክትን ለዛሬ እናቀርብላችኋለን። ያዘጋጀው ታገል ሰይፉ ነው። በጣም ቆንጆ መጽሐፍ ነው። ከመጽሐፉ ላይ መርጠን ነው ለዛሬ የምናቀርብላችሁ። ገዝታችሁ አንብቡት፣ እርግጠኛ ነኝ ትወዱታላችሁ። አዘጋጁን ታገል ሰይፉንም ከልብ እናመሰግናለን። የዶክተር ትዕግስት መንግስቱ መልእክት። ውድ አንባቢያን፣ ሰዎች ስለኛ ስለ ልጆቹ ባህሪና አስተዳደግ በተናገሩ ቁጥር አባቴን እንዳልተረዱ ታስባለሁ። ሚስአንደርስቱድ ተደርጓል እላለሁኝ። ከትምህርት ዘመኔ ጀምሮ እስካሁን ድረስ የታዘብኩት ይህንን ነው። ኢትዮጵያውያን ብቻ አይደሉም፣ አብረውኝ የሚሰሩ ዶክተሮች፣ ነጮቹም፣ ጥቁሮቹም፣ ህንዶቹም እሱ እንደዛ ሆኖ እናንተ እንዲጥሩ ሆናችሁ ከወጣችሁ እናታችሁ ባስተዳደጋችሁ ላይ በጎ አስተዋጽኦ አድርጋለች ማለት ነው ይላሉ። ምናልባት እናታችን ከኛ ጋር ብዙ ሰዓት አሳልፋ ይሆናል። እንደ እናትነቷም የራሷን መልካም አሻራ እንዳሳረፈችብን አያጠያይቅም። እሱ እንደ አባት ያደረገው አስተዋጽኦ ግን አሁን ላለው ማንነቴ ከፍተኛውን ድርሻ ይዛል። አባታችን ካለበት የሥራ ጫና የተነሳ ለኛ ለልጆቹ የሚሆን ብዙ ጊዜ ባይኖረውም እኛ በሚገባ የተሰራንበትን ምርጥ ጊዜ ኳሊቲ ታይም ሰጥቶናል። በዚህ ምክንያት እኔ ብጠየቅ በህይወትሽ መልካም ተጽዕኖ ያሳደረብሽ ማን ነው ብባል አስተሳሰብሽን ማን የቀረጸው ቢሉኝ አባቴ ነው የምለው። እውነተኛነትን፣ ታማኝነትን፣ በራስ መተማመንን፣ ተስፋ ለመቁረጥን፣ ድፍረትን፣ የራስንም ሆነ የሌላውን ነገ አብርቶ ማየትን፣ ኦፕቲሚስቲክ መሆንን ከእርሱ ተምሬያለሁ። ሁል ጊዜ ከሰው ላይ መልካም ነገርን ብቻ ለመለየት መፈለግን፣ ሰው ለመረዳት መሞከርን የተማርኩትም ከአባቴ ነው። እኔ ራሴ ልጆቼን የማሳደግበትን ምሳሌ ወሰድኩት ከእርሱ ነው። እርሱ እኔም ባሳደገኝ መንገድ ነው ልጆቼን የማሳድገው። ለምሳሌ ልጆቼን ትኩረት ሰጥቼ ማድመጥን የተማርኩት ከእርሱ ነው። እርሱ እኛን ልጆቹን ብቻ ሳይሆን ሁሉንም ሰው ቁጭ ብሎ እስከ መጨረሻው ያዳምጣል። በንባብ ፍቅሬ ላይም የአባቴ አሻራ አለ። በተለይም ታሪክ ነክ ነገሮችን የማዘንበል ዝንባሌን ያዳበርኩት ከእርሱ ነው። እርሱ ሰውን በዘሩ አለመፈረጅን አስተምሮኛል። እኛ ቤት የብሔረሰብ ነገር በፍጹም ተነስቶ አያውቅም። ከዚህም የተነሳ እኔ የማውቀው ኢትዮጵያዊነታችንን ብቻ ነው። አባቴ ያሳደረብኝ እነዚህ መልካም ተጽዕኖዎች ስለኛ ስለ ልጆቹ በተነሳ ቁጥር አብረው እንዲነሱለትና እንዲመዘገቡለት ፈልጋለሁ። መልካም ንባብ። ዶክተር ትዕግስት መንግስቱ ኃይለማርያም። ትውስታና ናፍቆት። ከትዕግስት በፊት በራሴ ትውስታ ልጀምር። በሕፃንነት ዕድሜ ያየሁትን ነገር አድጌ ሳውራ የማልታመንበት ጊዜ በዛ ነበር። በተለይም ዝም በል ከሰው ሰምተህ ነው የሚለው የእናቴ ወቀሳ ይቀርልኝ በአያቴ ምክንያት ነው። በ3 ዓመት ዕድሜ አያቴ እማሆይ ጥሩነሽ ብሩ ከሚኖሩበት የጊምቢ ገጠራማ አካባቢ ተወስጄ ነበር። ከዕለታት አንድ ቀን ከቤታቸው ደጃፍ በርጩማ ላይ ቁጭ ብለዋል። ጉልበታቸው ላይ በቀይ ቆዳ የተለበጠ ትልቅ አገልግል አለ።
ከአገልግሉ ላይ ጥጥ እያነሱ በጣታቸው ይቦጭቃሉ። እኔ አጠገባቸው እንደቆምኩ በረጃጅም ጣቶቻቸው ጭብጡን ጥጥ እያፍተለተሉ ወደ ግዙፍና ስስ ዳመናነት ሲቀይሩ በተመስጦ እመለከታለሁ። በዚህ መሃል ልጅ ሊያየው የማይገባ ነገር ተፈጠረ። ዝምተኛው አያቴ ያንን አስደንጋጭ ነገር ያለምንም መረበሽ ጥጣቸው ላይ እንዳቀረቀሩ አሳለፉት። ካደግኩ በኋላ ግን ዝምታቸውን ሰብሬ የሆነውን ሁሉ አስታወስኳቸው። ከቀዩ አገልግል አጠገብ ቆሜ ያየሁትን ነገርኳቸው። እጅግ ደነገጡ። በወቅቱ ከእርሳቸውና ከኔ በቀር በዙሪያቸው ማንም እንዳልነበር ተናግረውም "ኧረ ይሄ ልጅ ያስታውሳል" አሉ። ከዚያን ጊዜ ጀምሮ ትውስታዬ እውቅና አገኘ። ዝም በል ከሰው ሰምተ ነው ከመባል ተገላገልኩ። ይሄ ሁሉ ከሆነ ከብዙ ዓመት በኋላ ከኔ ባሰ የማስታወስ ችሎታ ካላት ሰው ጋር ተዋወቅኩ። ያቺ ሰው የቀድሞ ፕሬዝዳንታችን የኮሎኔል መንግስቱ ኃይለማርያም ሁለተኛ ልጅ ዶክተር ትዕግስት መንግስቱ ነች። ዶክተር ትዕግስት ስታወራ ከልቧ ነው። ማስመሰል የሚባል ነገር ጨርሶ አልፈጠረባትም። እንደተሰማት ትናገራለች። ግልጽነቷና ቀጥተኝነቷ ሁሌም ይገርመኛል። በአብዛኞቹ የልጅነት ትውስታዎቿ አባቷ ደምቀው ይወጣሉ። እርግጥ ነው ከተወለደችበት ጊዜ ጀምሮ ስለኖረችባቸው ስፍራዎች የምታስታውሰው ነገር የለም። የሐረሩም የኦጋዴኑም የቤተሰቦቿ ኑሮ የትውስታው አካል አይደለም። የልጅነት ትውስቷ የሚጀምረው ከአራተኛ ክፍለ ጦር ነው። አራተኛ ክፍለ ጦር በሚገኘው መኖሪያ ቤታቸው ሳለች አብረዋቸው የሚኖሩትን አባቷን ማየቷ ብርቋ ነበር። በትዕግስት የህፃንነት ዘመን አባትን ማየት ብርቅ ከመሆኑ የተነሳ አራተኛ ክፍለ ጦር ሳለን አንድ ቀን ለምሳ እንደመጣ ትዝ ይለኛል አለችኝ። ኮሎኔል መንግስቱ ጠዋት ልጆቻቸው ከእንቅልፋቸው ከመንቃታቸው በፊት ወደ ስራ ይሄዳሉ። ማታ ደግሞ ከተኙ በኋላ ነው ወደ ቤታቸው የሚመለሱት። ያቺ 4 ዓመት ያልሞላት ትንሽዬዋ ትዕግስት የህፃንነት እንቅልፏን በማሸነፍ አባቷን አምሽታ ለመጠበቅ የሞከረችበትን አንድ ቀን ፈጽሞ አትረሳውም። አባዬን ሳላይ አልተኛም ብላ ከእናቷ ጋር ተፋጠጠች። እንቅልፍ ባይና ሳይዞር ከምሽቱ 5 ሰዓት ሆነ። እስከዚያ ሰዓት ድረስ አባቷ ኮሎኔል መንግስቱ ወደ ቤታቸው አልተመለሱም። ከዚያ በኋላ እናቷ ወይዘሮ ውባንቺ ትዕግስታቸው አልቆ ተቆጡ። በእናቷ ቁጣና ተግሳጽ ተገዳ እያለቀሰች አባቷን ሳታይ ወደ መኝታዋ ስለሄደችበት ስለዚያች ምስት በስሜት ተውጣ አጫወተችኝ። ህፃኗ ትዕግስት ያንን እንቅልፏን ጭምር ሰውታ ስትናፍቀው የነበረውን አባቷን ለቀናት ያህል እቤት ውሎ እንደ ልቡ ያገኘችው በአንድ መጥፎ አጋጣሚ ነው። ክፉ ቀን በሰመመን። ሆሊውዶች ደም መፋሰስ የበዛባቸውን አሰቃቂ ፊልሞች ህፃናት እንዳይመለከቱ PG-13 የሚል ምልክት ያደርጉበታል። በአንጻሩ ደግሞ እነኚህን አሰቃቂ ትዕይንቶች በፊልም ሳይሆን በገዛ ዓይናቸው እንዲመለከቱ የተፈረደባቸው ህፃናት አሉ። ከነዚህ ህፃናት አንዷ ትዕግስት ነች። በ1969 ዓ.ም መስከረም ወር ላይ አባቷ በጥይት ተመተው ወደ ቤታቸው ሲገቡ የ4 ዓመት ህፃን ብትሆንም የሆነውን ሁሉ በተቆራረጡ ትዕይንቶች መልክ በልጅነት አምሯ ተቀርጾ ቀርቷል። በዚያን ወቅት ቤተ መንግስት አልገቡም። የሚኖሩት በአራተኛ ክፍለ ጦር ግቢ ውስጥ ነው። የወላጆቿና የእነ ትዕግስት አልጋ የሚገኘው አንድ ክፍል ውስጥ ነው። በዚያ ክፍል ውስጥ በአንድ በኩል የወላጆቿ አልጋ አለ። ሌላውን የግድግዳ ክፍል ተጠግቶ ደግሞ የእነ ትዕግስት ተደራራቢ አልጋ ይገኛል። በዚያን ጊዜ የብቻውን ትንሽዬ ህፃን አልጋ ይዞ የሚተኛው አራስየው አንድነት ብቻ ነው። በወቅቱ ወይዘሮ ውባንቺ አንድነቱን ወልደው ገና የ3 ወር አራስ ነበሩ። ቀን ላይ ህፃኗ ትዕግስት ክትባት ወስዳለች። ከዚያ የተነሳ አሟት በጊዜ ተኝታለች። ትኩሳትም ነበራት። ወደ አመሻሽ ግድም አልጋዋ ላይ ወሰድ መለስ ከመደርጋት እንቅልፍና ሰመመን ጋር እየታገለች የተኩስ ድምጽ ተሰማ። ከዚያም እንቅልፍ በፈጠረው ጸጥታዋ ውስጥ ተዋጠች። ድንገት ብንን ስትል የተኩሱ ድምጽ ጎላ ይላል። እንደገና ሸልብ ያረጋታል። ከዚያ ኃይለኛ የተኩስ ድምጽ ያባንናታል። ከተኩሱ ኃይለኝነት የተነሳ የመስኮታቸው መስታወት ይንቀጠቀጣል። እናቷ መስኮቱ ሊሰበር ነው እያሉ ሲጮሁ እንደ ህልም ይሰማታል። ከዚያ መስኮቱን ከፍተው መጋረጃውን ሲጋርዱት ትዝ ይላታል። በወቅቱ የቤት ሰራተኛቸው ትዬ ወርቄ ከእናቷ ጋር ሲርበተበቱ ትዝ ይላታል። የ2 ዓመት ታላቋ ትምህርትም አብሯቸው ውር ትላለች።
ከዚያ ሰመመን ውስጥ ትገባለች። ድንገት መለስ ስትል እናቷና እትዬ ወርቄ ወለሉ ላይ በጉልበታቸው ተንበርክከው በፍጥነት ሲዱ ትመለከታለች። በዚያን ወቅት ለምን እንደ ሕፃን ዳዴ እንደሚሉ ለትዕግስት ግልጽ አልነበረም። ካደገች በኋላ እንደገባት በተባራሪ ጥይት እንዳይመቱ ነው። ደግሞ ሸልብ ያረጋታል። ብንን ስትል የቤታቸው በር ተበረገደ። አንድ ሰው ደም በደም ሆኖ ገባ። ያ ሰው የኮሎኔል መንግስቱ አጃቢ የነበረው 50 አለቃ ዮሐንስ አፈወርቅ ነው። ክፉኛ ተጎድቷል። መራመዱን ላቅቶታል። ይህንን ካየች በኋላ እንደማሸልብ አደረጋት። መልሳ ብንን ስትል እናቷ እትዬ ወርቄ የዮሐንስም ደም ለማስቆም ሲረባረቡት ትዝ ይላታል። ደም አልቆም በማለቱ የተቸገሩት ወይዘሮ ባንቺም የትምህርትን ስም ደጋግመው ይጠራሉ። ጋቢ አምጪ፣ ፎጣ አምጪ ይላሉ። ከትዕግስት ትንሽ ከፍ የምትለው ትምህርትም በልጅ እግሯ እየተሯሯጠች ጋቢ ፎጣ ለማቀበል ወዲህ ወዲያ ስትመላለስ ትዝ ይላታል። የቤቱ ጋቢ ፎጣና ብርድ ልብስ አልቆም ባለው የዮሐንስ ደም ሲረስ ትመለከታለች። እናቷ ቤቱ ደም በደም ሆነ ሲሉ ይሰማታል። ቀጥሎ የገቡት አባቷና ሌሎች አጃቢዎቻቸው ነበሩ። ሁሉም በደም ርሰዋል። የተመቱት ግን ዮሐንስና ኮሎኔል መንግስቱ ብቻ ነበሩ። አባቷ ቅጥልያውን ወታደራዊ ዩኒፎርም እንደለበሱ እየተራመዱ ነው የገቡት። በሱሪያቸው ላይ የደም ነጠብጣብ ይታያል። የ4 ዓመቷ ትዕግስት አባዬ ብላ የምትጠራቸውና አንድ ቤት እየኖሩ በየዕለቱ የምትናፍቃቸው አባቷ በደም ርሰው ሲገቡ ተመለከተች። ትዕግስት ስለዚህ አሰቃቂ ቀን ስታጫውተኝ አባዬ መጀመሪያ መመታቱን ልብ አላለም፣ እግሩን ሲሸመቅቀው ነው መመታቱን ያወቀው አለችኝ። ያ ሁሉ ጥይት አባቷ የሚጓዙበትን ላንድ ሮቨር ወንፊት አድርጎት የተመቱት እነኚህ 2 ሰዎች ብቻ መሆናቸው እስካሁን እንደሚገርማትም ነገረችኝ። እናትሽ የአባትሽን መመታት ሲያውቁ ጮሁ ስል ጠየቅኳት። በጣም አለችኝ ትዕግስት። ኮሎኔል መንግስቱ በዚህ ሁኔታ ወደ ቤታቸው ሲገቡ ከተመለከተች በኋላ እንደገና ሸልብ አደረጋት። መልሳ ብንን ስትል አባቷ ሱሪያቸውን አውልቀው ከልጆቹ አልጋ ፊት ለፊት ከሚገኘው አልጋ ላይ ተቀምጠዋል። ከጎናቸው ታላቅ እህቷ ትምህርት ቁጭ ብላለች። የትምህርት ትናንሽ ጣቶች ወደ ነጩ ውስጥ ሱሪ ይጠቁማሉ። በውስጡም በውጭውም ሱሪያቸው ላይ ጥይቱ የፈነጠቀውን ቀዳዳ ያሳየቻቸው ትዕግስት ነበረች። ኮሎኔል መንግስቱ የበረደሽ ጥይት ናት ያገኘቻቸው። ሕፃኗ ትዕግስት ከዚህ አስደንጋጭ የመገደል ሙከራ የተረፈችው ትልቅ ነገር ቢኖር አባቷ ለጥቂት ቀናት እቤት መሰንበታቸው ነው። በእነኚህ ቀናት እንደ ልቧ አጠገባቸው መሆን ቻለች። አባቷን ለሁለተኛ ጊዜ በሰፊው ያገኘቻቸው በሶማሌ ጦርነት ወቅት እንደሆነ ማጫውታኛለች። ያኔም እንዲሁ ታመው ለአንድ ሳምንት እቤት ለመዋል ተገደው ነበር። የክልል ጥያቄ በኮሎኔል መንግስቱ ልጅ ትዕግስትን ጠየቅኳት። በልጅነታችሁ አባታችሁ ገርፏችሁ ያውቃል? አባዬ በምክርና በመነጋገር እንጂ በዱላ የሚያምን አባት አይደለም። ትምህርትንም አንድነትንም ገርፏቸው አያውቅም። እዚያ ቤት እኔ ብቻ ነኝ ተገርፌ የማውቀው። እሱም አንድ ቀን ነው። እኔም አባቴን ስለምዳፈረው ነው። ያን ዕለት የተገረፍኩትም ገደብ አልፌ ስለሄድኩ ይመስለኛል አለችኝ። ትዕግስት እንደነገረችኝ ገደብ ያለፈችው ገደብ በመስራት ነው። 4ኛ ክፍለ ጦር ግቢ ውስጥ በሚኖርበት ጊዜ እንዲሆነ አንድ ቀን ኮሎኔል መንግስቱ ባልተለመደ ሁኔታ ለምሳ ወደ ቤት መጡ። በወቅቱ ሕፃናት የነበሩት ትዕግስትና ትምህርት ግቢ ውስጥ በመጫወት ላይ ነበሩ። አንድነት አራስ ነው። አባታቸው ከመጡ በኋላ ኑ ምሳ ብሉ ተብለው ተጠሩ። ትዕግስት ሮጣ ስትገባ ወላጆቿ ሶፋ ላይ ተቀምጠዋል። ከፊት ለፊታቸው ጠረጴዛ አለ። በጠረጴዛው ዙሪያ ትናንሽ ወንበሮች ተደርድረዋል። ቀድማ የደረሰችው ትዕግስት ከአንድ ወንበር ላይ ተቀመጠች። ጠረጴዛው ላይ ምሳቸው በ2 ትሪ ተቀምጧል። የመጀመሪያው ትሪ የእናታቸውና የአባታቸውን ምሳ ይዟል። ሁለተኛው ትሪ የቀረበው ደግሞ የትምህርትና የትዕግስት ምሳ ነው። ትዕግስት ጥቂት እንደጎረሰች ታላቅቷ ትምህርት እጇን ታጥባ ደረሰች። ዘግይታ የመጣችው ትዕግስት ቶሎ ቶሎ መጉረስ ጀመረች። ትዕግስት ይሄ ቶሎ ቶሎ አላማራትም። እናም ትሪው ላይ የተዘረጋውን እንጀራ ለእክታ መሃል ለመሃል ከፈለችውና ወዲያ በኩል ያለው ግማሽ ያንቺ ነው
ወዲህ በኩል ያለው ግማሽ ደግሞ የኔ ስለሆነ ተጠንቀቂ፣ ወደ እኔ ክልል ገብተሽ መብላት አትችይም አለቻት። ትምህርት የቀረበላትን የክልል ጥያቄ ሰምታ እንዳልሰማቸው ነች። ሆነ ብላ ትዕግስትን ማበሳጨት ጀመረች። ወላጆቿ ለማየታቸውን እየጠበቀች እጇን ወደ ትዕግስት ክልል ወርወር አድርጋ ጥቃት ሰነዝራለች። ሕፃኗ ትዕግስት ይህን ስርዓት አልበኝነት ለማስቆም ብዙ ጣረች። ደጋግማ ተይ የኔን እንጀራ አትንኪ አለቻት። የትምህርት ጣጦች ግን ሆነ ብለው ትንኮሳቸውን ቀጠሉ። በፈለግነው ክልል ተዘዋውረን እንጀራ መብላት መብታችን ነው አሉ። የንትርኩን መጋጋል ልብ ያሉት እናታቸው ወይዘሮ ባንቺ የተከረረውን ፍጥጫ ለማርገብ ብዙ ሞከሩ። ለሁለታችሁም የሚበቃ እንጀራ አለ፣ ካስፈለገ ጨምራለሁ፣ አትጣሉ አሉ። አባቷም ቁጣ ብለው ዝም በይ ትዕግስት እያሉ ደጋግሞ አስጠነቀቁ። ትዕግስት ግን መረጋጋት አልቻለችም። ከፍተኛ የመጠቃ ስሜት እየተሰማት ነው። ምክንያቱም ትምህርት ከወላጆቿ ዓይን እየተሰወረች ድንበር መጣሷን ቀጥላለች። ትንኮሳው እየቀጠለ ሲሄድ ታናሽ እህቷ ትዕግስት ቁጣዋ ከልክ በላይ ያለፈ። የትምህርትን እጅ በኃይል መታቻት። በኃይል የተመታው የትምህርት እጅ ደመነፍሱን ሲወራጭ ኮሎኔል መንግስቱ አጠገብ የተቀመጠውን ውሃ ብርጭቆ ገፈተረው። የተገፈተረው ብርጭቆ እስኪታጠፍ የተሞላውን ውሃ ከወላጆቻቸው እንጀራ ላይ ፈሰሰው። ትሪውን በውሃ ካጥለቀለቀ በኋላ ተንከባሉ ወደ ወለል ወደቀና ተሰበረ። የኮሎኔል መንግስቱም ልብ አብሮ ስብር አለ። ምሳቸውን ገና መብላት መጀመራቸው ነበር። አቋርጠው ብድግ አሉ። ዝም በይ አላልኩሽም አሉና የትዕግስትን ሚጢጢ እጅ አንጠልጥለው ብድግ አደረጓት። ወይዘሮ ባንቺም አብረው ብድግ አሉ። አየር ላይ የሚወራጩትን የትዕግስትን ትናንሽ እግሮች እየተመለከቱ መጮህ ጀመሩ። እየጮሁም የትዕግስትን እጅ አንጠልጥለው ወደ ባኞ ቤት የሚጣደፉትን ኮሎኔል መንግስቱን ተከተሏቸው። ኮሎኔል መንግስቱ ባኞ ቤቱን ቆልፈው ቀበቷቸውን መጀረጡ። አመፀኛዋን ትዕግስት በቀበቷቸው መጠብጠብ ጀመሩ። ትዕግስት ለተጠበጠበችው እናቷ ወይዘሮ ባንቺ የባኞውን በር እየደበደቡ ይጮሃሉ። ባለቤታቸው በሩን እንዲከፍቱ ይማጠናሉ። ጥቂት ከመቷት በኋላ ንዴታቸው ያልበረደላቸው አባት እዚያው ባኞ ጥለዋት ወጡ። ምሳቸውን ሳይበሉ በዝምታ ወጥተው ሄዱ። ትዕግስት እንዳጣወተችኝ ከዚያ ጊዜ ጀምሮ ሁለተኛ ባንድ ላይ እንዳይበሉ ተብሎ ተወሰነ። ምግባቸው በተለያየ ሳህን ይቀርብላቸው ጀመር። እኔም እጅግ ተገረምኩ። ይሄ አንድ ቀን ትውስታ ሳይሆን የ17 ዓመት የአንድ ቤት ሳይሆን የአንድ ሀገር ታሪክ መሰለኝ። የቤተ መንግስቱ ጠባብ ቤት ከአራተኛ ክፍለ ጦር አሰቃቂ መግደል ሙከራ በኋላ ብዙ ሳይቆይ ጓዛቸውን ሸክፈው ቤተ መንግስት ገቡ። እኔም ትዕግስትን ጠየቅኳት። የቤተ መንግስቱ ኑሮ እንዴት አገኘሽው አልኳት። ቤቱ የረባ አይደለም። አንድ የባታ ማርያም ቄስ ይኖሩበት የነበረ ተዘግቶ የቆየ ቤት ውስጥ ነው የገባ ነው። ውስጡ ባዶ ነው። በጣም ይቀዘቅዛል። ግቢውም አጥሩም በደንብ አልተሰራም። ያኔ በተለይ በገብርኤል ቤተክርስቲያን በኩል አጥር አልነበረውም። በገብርኤል በኩል ባለው መንገድ ሰው ሲሄድና ሲመለስ እናያለን። እና ከቤተ መንግስቱ ቤት የአራተኛ ክፍለ ጦር ነው የሚሻለው እያልሽኝ ነው? አዎን ብላ ሳቀች። ምክንያቱም አራተኛ ክፍለ ጦር የነበረው ቤት የክፍለ ጦሩ ጀነራል መኖሪያ የነበረው ቤት ነው። የራሱ ግቢ ያለው ተለቅ ያለ ቤት ነው። ብዙ ክፍሎች አሉት። ከትልቅነቱ የተነሳ ግማሹን እኛ ግማሹን አጃቢዎቻችን ይኖሩበታል። የቤተ መንግስቱ ቤታችን ግን በጣም ትንሽ ነው። 2 መኝታ ቤት ነው ያለው። ያው አንዱ ቢሮ ነበር። ቢሮ ወደ መኝታ ቤት ተቀየረ። ሳሎን ቤቱም መታደስ ነበረበት። ሽንት ቤቱም አንድ ነው። በቤተ መንግስት ህይወቷ ትዕግስትን ጠዋት ከእንቅልፏ የሚንቀሰቅሳት የተለመደ ድምጽ አለ። እሱም በቤታቸው ዙሪያ በተጠንቀቅ የሚቆሙትን ዘቦች የሚመራው የዘቦች አለቃ ድምጽ ነው። ኮሎኔል መንግስቱ 1 ሰዓት ከሩብ ግድም ከቤታቸው ይወጣሉ። ያኔ የዘቦቹ አለቃ ጮክ ባለ ድምጽ ይናገራል። ዘቦቹ በተጠንቀቅ ቆመው ለርዕሰ ብሔሩ የህብረት ሰላምታ ያቀርቡ ዘንድ ጮክ ባለ ድምጽ ያዛቸዋል። ትዕዛዙን ተከትለው የመሳሪያዎች ኳኳታ ይሰማል። ትዕግስት መንጋቱን የምታረጋግጠው የዘብ አለቃው ድምጽና የመሳሪያዎቹን ኳኳታ ስትሰማ ነው።
አሰቃቂው ዙረት። ያን ጊዜ ታላቅ እህቷ ትምህርት አጎቷ ቤት ለመኖር መሄዷንና ታናሽ ወንድሟ አንድነትም አራስ መሆኑን ስትነግረኝ እንዲጠየቅኳት። ቤተ መንግስቱ ሌላ ሕፃን የለም? እንዲያው ለመሆኑ አብሮሽ የሚጫወት ሕፃን በሌለበት በዚያ ጭር ያለ ግቢ ውስጥ እንዴት ቻልሽው ብቸኝነቱን? እኔ ከድሮ ጀምሮ ብዙ ሰው ያስፈልገኝም፣ ብቻዬን ደስተኛ ነበርኩኝ። መጀመሪያ ቤተ መንግስት እንደገባን የምጫወተው ዘብ ከሚቆሙ ወታደሮች ጋር ነው። እኚህ ወታደሮች የ3ኛ ክፍለ ጦር አባላት ናቸው። ከ4ኛ ክፍለ ጦር ጀምሮ ያውቁኛል። ከነሱ ጋር ቅርበት አለኝ። ከዚያ ግቢውን ለመድኩት። ጠዋት ተነስቼ እንደፈለግኩ ዞሩዬ ነው የምገባው። ቀን ቀን በቤተ መንግስት ውስጥ ባለው የአሳዎች ገንዳ እጫወታለሁ። የግቢው አንበሶችንም ሄጄ አያቸዋለሁ። እኛ ከገባን በኋላ ደግሞ ሌሎች ባለስልጣኖችም እዚያ እንዲገቡ ተብሎ ቤት መሰራት ተጀመረ። የቤት ግንባታው ሲጀመር ያንን እያየው ራሴን ማዝናናት ጀመርኩ። ይህንን ስትነግረኝ ቤት ግንባታ እንደመዝናኛ ስል ጠየቅኳት። አሁን አዲስ የተጀመረ ኮንስትራክሽን ሄዶ ማየት ወዳለሁ። አሁን ድረስ ግንባታ ካየው ቆም ብሎ መመልከት ደስ ይለኛል። በነገራችን ላይ አባዬም እንደኔው ነው። የኮንስትራክሽን ሳይት ማየት ይወዳል። የኛ ቤት ሲሰራ፣ የኢሰፓ አዳራሽ ሲገነባ፣ የሄድሪ ህንጻ ሲሰራ፣ መሳሪያ ፋብሪካውና የሞገር ሲሚንቶ ፋብሪካ ሲሰራ ያን ሁሉ ግንባታ በሳምንት አንዴ አንዳንዴም በ15 ቀን አንዴ እየሄደ ይጎበኛል። እኔም አብሬ ሄድ ነበር። ስለዚህ ባንቺ ጨዋታ እድሜ የምታውቂው መዝናኛ ግንባታ ማየት ነው ማለት ይቻላል። በቃ እሱ ነው የኔ መዝናኛ፣ እየዞሩ ሀገር ሲገነባ ማየት። አዎ እናቷ ወይዘሮ ባንቺ አባቷን ተከትላ ከቤተ መንግስት ውጪ ከምታደርገው ጉብኝት ይልቅ ሲያስቡት ዝግነን የሚላቸው ሕፃኗ ትዕግስት ጥበቃው በጠነከረበት ቤተ መንግስት ውስጥ የምታደርገው የዚያን ጊዜ ዙረት ነበር። ያንን የልጅነት ዙረቷን አስታውሰው ያኔ ምን ነክቶን ነበር እንደሚሉም ትዕግስት አጫውታኛለች። በግቢው ውስጥ ያለሽ ሕፃን አንቺ ብቻ ነሽ። ሰው ሁሉ የማን ልጅ እንደሆንሽ ያውቃል። እኛ ደግሞ የዚያን ጊዜ ዝም ብለን የምንለቅሽ፣ በዚያ ሁሉ ተኩስ መሃል አንድ ነገር ብትሆኚ ኖሮስ ትለኛለች እናቴ። በእርግጥም ሕፃኗ ትዕግስት በትናንሽ እግሮቿ የቻለችውን ያህል እየተራመደች ቤተ መንግስቱን በምታካልልበት በዚያን ወቅት በግቢ ውስጥ በተደጋጋሚ ጥይቶች ተተኩሰውም ሰዎችም ተገለው ያውቃሉ። ለምሳሌ ያኔ ትዕግስት ሕፃን ብትሆንም ጀነራል ተፈሪ ባንቴ የተገደሉ ቀን የነበረውን የተኩስ ድምጽ ታስታውሳለች። በቅርብ የምታውቋቸው እንደ ቤተሰብ አባል የምትቆጥሯቸው ኮሎኔል ዳንኤልም ቢሮአቸው ውስጥ በተቀመጡበት በመስኮት በተተኮሰ ጥይት የተገደሉትም በዚያን ወቅት ነው። ልጃቸው ትዕግስት አዘውትራ የምትጎበኘው የአሳ ገንዳ የሚገኘው ደግሞ ከኮሎኔል ዳንኤል ቢሮ ጎን ነው። እንደሳቸው ካልተላጨው አባዬ 4ኛ ክፍለ ጦር ሆነን ብዙ አይመቸውም ነበር። ስለዚህ 4ኛ ክፍለ ጦር ምንም ነገር አላስታውስም። ቤተ መንግስት ትንሽ ትዝታለኝ። ቤተ መንግስት ከገባን በኋላ አእምሮ ትንሽ ረፍት ያገኘ ይመስለኛል። ምክንያቱም ጠዋት ተነስቶ በመኪና ወደ ስራ መሄድ ቀረ። ወደ ቢሮ የሚገባው በእግሩ ነው። በእርግጥ አምሽቶ መምጣቱ ባይቀርም እሱን ማየት የጀመርኩት የዚያን ጊዜ ነው። አባትሽን ማየቱ ብቻ ላንቺ ደስታ ይሰጥሻል ማለት ነው? አዎን። እሁድ እንኳን አብረዋቸው አይውሉም? እሁድም ስራ ነው። ያኔ አባቴ ከሰኞ እስከ አርብ ከደርግ ጋር ይሰራል። በዚህ ምክንያት ጊዜ ስላልነበረው መኢሶንን የመሳሰሉ ፓርቲዎችን የሚሰበስባቸው እሁድ ነው። በዚያን ጊዜ እንደምታውቀው ደርግ አለ። ከዚያ የተለያዩ ፓርቲዎችን አንድ ላይ ያዘው ኢማሌድህ ነው መሰለኝ። እሱን ለማቋቋም ነው የሚሰባሰቡት። ያ ስብሰባ የሚካሄደው ደግሞ እኛ ቤት ውስጥ ነው። ወደ 4 ወይም ወደ 5 ሰዓት አካባቢ ይመጣሉ። ምሳዛው ሳሎን ይበሉና እስከ 11 ሰዓት ድረስ ቆይተው ይሄዳሉ። እዛ ስብሰባ ላይ ከሚመጡ ሰዎች የምታስተውሻቸው አሉ? ዶክተር ሰናይ ልኬና ኃይሌ ፊዳ ትዝ ይሉኛል። እኛ ቤት ከሚመጡ ሰዎች ሁሉ በጣም የምቀርባቸው እነሱን ነው። ያጫውቱሻል? በጣም ሰውን ለመውደድ ፖለቲካዊ አቋም ከግምት ውስጥ በማይገባበት ንጹህ ልጅነት ልቧ አብዝታ ከምትወዳቸው 2 ሰዎች አንዱ ኃይሌ ፊዳ መሆኑ እየገረመኝ ከኮሎኔል መንግስቱ የቅርብ ሰዎች መካከል ቤታቸው የሚመጡ አሉ ስል ጠየቅኳት። የግቢው አዛዥ ኮሎኔል ዳንኤል ብዙ ጊዜ ይመጣሉ። እሳቸውም ያጫውቱሻል? እሳቸው ትንሽ ሲሪየስ ነበሩ።
ሌሎቹ እንደሚያጫውቱኝ እሳቸው አያጫውቱኝም። ትዕግስት ሌሎቹ ብላ ከገለጸቻቸው የልጅነት ወዳጆቿ መካከል በልጅ አእምሮዋ እጅግ ደምቆ የተቀረጹት ዶክተር ሰናይ ልኬ ናቸው። ትዕግስት እስካሁን ድረስ ለዶክተር ሰናይ ልኬ ያላትን ፍቅር ስትገልጽ ቃላት ያጥራታል። እየደጋገመች እንዴት ብዬ ላስረዳ ትላለች። ዶክተር ሰናይ ሲመጡ እሳቸው ስር ነበር ልጥፍ ምለው። እያወሩ ያጫውቱኛል፣ እየኮረኮሩ ያስቁኛል። ማንም የእሳቸውን ያህል አያጫውቱኝም። ሕፃኗ ትዕግስት ከዶክተር ሰናይ ልኬ ጋር የነበራትን ጥብቅ ትስስር በሚመለከት እርሷ የማታስታውሰው አባቷ የነገሯት ሌላም ነገር አለ። ታሪኩ እንዲህ ነው። ከዕለታት አንድ ቀን ዶክተር ሰናይ ልኬ ባልታወቀ ምክንያት አፍሮ ጸጉራቸውን ተላጭተው ኮሎኔል መንግስቱ ቤት ብቅ አሉ። ለእኚህ ሰው ልዩ ፍቅር የነበራት ትዕግስትም መላጣውን ሰናይ ልኬን ከተመለከተች በኋላ እርሳቸው የደረጉት አይቅርብኝ ባይሆነች እኔም እንደሳቸው ካልተላጨው ሞቼ ይገኛለሁ አለች። ለዶክተር ሰናይ ልኬ ያላትን ልዩ ፍቅር ጠንቅቀው የሚያውቁት አባቷን ፈቀዱላት። ከዚያን ቀን ጀምሮ ባሉ ተከታታይ እሁዶች መላጣውን ሰናይ ልኬን መላጣውና ትቀበላቸው ጀመር። ሕፃኗ ትዕግስት ይህን ያህል የምትወዳቸውና የቤተ መንግስት እሁዷን አስደሳችና ተናፋቂ ያደረገላትን እኚህን ሁለት ሰዎች ዶክተር ሰናይና ኃይሌ ፊዳን በግድያ ያጣቻቸው ገና ሳትጠግባቸው ነው። ዶክተር ሰናይ ሲገደሉ ትዕግስት ገና ሕፃን ነበረች። ከዚህ የተነሳ የምትወዳቸውን ሰው ሞት ወላጆቿ አልነገሯትም። ድንገት ነው መገደላቸው በቴሌቪዥን የተነገረው። ኮሎኔል ዳንኤል የተገደሉለት እዚያው ግቢ ውስጥ ዶክተር ሰናይም የመገደላቸውን ዜና በ5 ዓመቷ ሰማች። ዜናውን ስትሰሚ ደነገጥሽ? አልኳት። የተሰማኝን ስሜት እንዴት ብዬ ላስረዳ? በቃ በጣም ነው ያዘንኩት፣ አለቀስኩ አለችኝ። ከዶክተር ሰናይ ልኬ ሌላ እጅግ በጣም ያዘነችው በኃይሌ ፊዳ ሞት እንደሆነ ማጫውታኛለች። በነገራችን መሃል በልጅነት እድሜዋ የእነዚህን ሁለት ሰዎች ያህል ጎልቶ ውስጧ የተቀረጸ ሌላ ወዳጅ አለ። ሌላ አጫዋቾች ትዝ አይላትም። ክፈቱልኝ። ትዕግስት ጠንከር ያሉ የኦርቶዶክስ ቤተክርስቲያን አማኝ ስለሆኑት እናቷ ስለ ወይዘሮ ባንቺ ቢሻውም አጫወተችኝ። አባቴ ወደ ስራ ለመሄድ ሲነሳ አብራቸው ትነሳለች። እሱን ወደ ስራ ከሸኘች በኋላ አንድ ልማድ አላት። በቤተ መንግስቱ ዙሪያ 3 ቤተክርስቲያኖች አሉ። የባታ፣ የገብርኤልና የስላሴ ቤተክርስቲያኖች ናቸው። ሁልጊዜ ጠዋት ለነሱ ሳትሰግድ ወደ ቤቷ አትገባም። አባዬን ከሸኘች በኋላ ለባታ፣ ለገብርኤል፣ ለስላሴ እጅ ትነሳለች። ከምእመኖቹ ጋር ተቀላቅለው ነው የሚሰግዱት ስላት የለም አለችኝ። አያይዛም በነገራችን ላይ ዋናው ትልቁ ግቢ ውስጥ የራሳችን የሆነ ግቢ አለ። የግቢያችንን አጥር ከባታ ቤተክርስቲያን ጋር እንጋራዋለን። ከባታ ጋር የምንጋራው አጥር ደግሞ ትንሽዬ በር አለው። ያ በር መጀመሪያ ላይ ይቆለፍ ነበር። ቁልፉ ያለው ዘቦቹ ጋር ነው። በኋላ እናቴ ትሄድና ክፈቱልኝ ትላቸዋለች። በሩ ይከፈታል። ያ በር በቀጥታ ወደ ባታ ግቢ ያስገባል። ጭር ሲልላት ያንን በር ከፍታ ወደ ባታ ስትገባ ቄሶቹ ያውቃሉ። ነይ እዚህ ተቀመጪ ይላታል። ከዚያ ብቻዋን ጸልያ ትመጣለች። እናትሽ አባትሽ ሲያውቁ ነው ሃይማኖተኛ የሆኑት ወይንስ አባትሽ ያውቃሉ? ያውቃል። ስለዚህ በሃይማኖታቸው ጉዳይ ጣልቃ አይገቡማ? በፍጹም። ቄሶች ቤታችሁ መጥተው ያውቃሉ? የለም፣ ቄሶቹ ቤት አይመጡም። እናትሽ ቤታቸው ውስጥ ሃይማኖታዊ ድግስ እንደ ማህበር እንደ ጽዋ አይነት ነገር ማዘጋጀት ይችላሉ? አይቻልም። ለምሳሌ ልጆቻቸውን ክርስትና ማንሳት። እኔና ትምህርት የተወለድነው ከአብዮቱ በፊት ስለሆነ ክርስትና ተነስተናል። አንድነት የተወለደው ግን ከአብዮቱ በኋላ ስለሆነ ክርስትና ማስነሳት አልተቻለም። ወይዘሮ ባንቺን ከቅኔ ባልተናነሰ ደማቅ ቋንቋ የገለጿቸው ደራሲ ገስጥ ተጫኔ ናቸው። ደራሲ ገስጥ ነበር በተባለ ተወዳጅ መጽሐፋቸው ሲገልጿቸው እንዲህ ብለዋል። እርጋታ በተላበሰ ውብ ገጻቸው ላይ ሁልጊዜ ጥልቅ ትጋዜ እንደተነበበ ነበር። የጤና ችግርም ነበረባቸው። ስለሳቸው ተጨናቂ ቢሆኑም ምን ሊያግዟቸው እንደሚችሉ አያውቁም።
የሀገር መሪ ሚስት እንደመሆናቸው ሁሉ ነገር እንዳላት ሴት ቅብጥብጥ ሆነው ለግላቸውም ሆነ ለስጋ ዘመዶቻቸው የተለየ ነገር አላደረጉም። በባህሪያቸው ሁሉን ነገር በቅንነት ተመልካችና የመጡበትን መንገድ ያልዘነጉ የመጡበትን መሰላል ሲወርዱ እንዳያጡት አጥብቀው የጨበጡ በመሆናቸው ከሰዎች ጋር ተቀላቅለው መኖር የማይከብዳቸው ሴት ነበሩ እያሉ ማንነታቸውን ከዘረዘሩ በኋላ እሳቸው የፖለቲከኛ ሚስት መሆን የሚችሉ አልነበሩም። ምክንያቱም ፖለቲካ የዞሩበትን አያውቁም ነበርና ነው። የወታደር ሚስት መሆን አልነበረባቸውም። ምክንያቱም ድንጉጥና ስጉ ነበሩና ነው። የነጋዴ ሚስትም ሊሆኑ አይችሉም፣ ቸርና ሩህሩህ በመሆናቸው። የዳኛ ሚስትም አይሆኑም፣ ከአዛኝነታቸው የተነሳ አማላጅነታቸው ስለሚያስቸግር። የቄስ ሚስት ግን መሆን ይችላሉ። ምክንያቱም ጥሩ የቤት እመቤት ሆነው ከትሁት ባል ጋር ሰላማዊ ኑሮ መኖር ያለባቸው ትሁት ሴት ስለነበሩ ይሏቸዋል። ይህን አንብቦ የወይዘሮ ውባንቺን ንጹህ ስብዕና ብቻ ሳይሆን የደራሲ ገስት ተጫኔንም የመግለጽ ችሎታ ለማድነቅ አይቻልም። በነገራችን መሃል ለትዕግስት ባቀረብኩላት ጥያቄ በኩል ያገኘኋቸው የኮሎኔል መንግስቱ ባለቤት ከደራሲ ገስት ተጫኔ ገለጻ ጋር ተቀራራቢ መልክ አላቸው። ትዕግስት በተለይ ስለ ጭንቀታቸውና ስለ ጤናቸው ስትገልጽልኝ እንዲህ አለችኝ። እናታችን ቤት ትውላለች፣ ግን እናገኛት ነበር ማለት እቸገራለሁ። አብዛኛውን ጊዜ ስለምትጨነቅ በአካል አብራን ትኖር እንጂ የለችም። አብዛኛውን ጊዜ በጭንቀት ተውጣ ስታሳልፍ ነው ማስታውሰው። በዚያን ጊዜ ቅርባችን ሆና የምትንከባከብን ሰራተኛችን ነች። አዲስ አበባ ያለን እናቴ በስርዓት ቁጭ ብላ በሳህን ምግብ ስትበላ አይቻት አላውቅም። እንደኛ ቁጭ ብላ ምግብ ስትበላ ያየዋትም ዚምባብዌ ከሄድን በኋላ ነው። ከዚያ በፊት በገበታ ሰዓት እኛ ስንመገብ አብራን ትቀመጣለች እንጂ አትበላም። በጣም ከመጨነቋ የተነሳ ሁል ጊዜ ያማታል። ያኔ በጣም ጨጓራዋን ያማት ስለነበር ዳቦ በወተት እንጂ ሌላ ምንም ነገር መብላት አትችልም ነበር። ትዕግስት ይህንን ስትነግረኝ የኢትዮጵያ እናቶች እንዲህ ከከበደባቸው ጭንቀት የሚያመልጡበትን አንድ ብልሃት አስታወስኳት። እሱም ከጎረቤቶቻቸው ጋር ቡና መጠራራት ነው። እናትሽስ ቡና ፍልተው ከጎረቤት ጋር የመጠራራቱን ነገር አልሞከሩትም? ሞክረውት ከሆነ እናትሽ ወይዘሮ ውባንቺ ከማን ጋር ነው ቡና የሚጠጡት ስል ጠየቅኳት። እኛ ቤት በየቀኑ ጠዋትና ከሰዓት በኋላ በቀን 2 ቡና ይፈላል። ቤት ውስጥ አክስቴ አለች፣ ሰራተኛችን አለች፣ እዛ የሚኖሩ ሴቶችም አሉ። እነሱም ቡና ጠጡ ይባላሉ። እዚያው ግቢ ውስጥ የሚኖሩት የልዩ ረዳቱ የመንግስቱ ገመቹ፣ የአጃቢዎቹ የደመቀ ባንጃውና የዮሐንስ አፈወርቅ ሚስቶችም ይጠራሉ። ቤት ውስጥ በምንማርበት ጊዜ ደግሞ አስተማሪዎቻችን ነበሩ። አብዛኞቹ ሴቶች ናቸው። እነሱም የቡና ሰዓት ሲደርስ መጠራታቸው አይቀርም። እዚያ ቤተ መንግስት ውስጥ ፖሊክሊኒክ አለ። እዚያ የፖሊክሊኒክ አስተዳዳሪ የዶክተር አለሙ አበበ ባለቤት ናቸው። ቡና ሲፈላ እማዬ ትደውልላቸውና ሲስተርዬ ጊዜ ካለሽ መተሽ ቡና ጠጪ ትላቸዋለች። ከዚያ ይመጣሉ። አልፎ አልፎም የፍቅረ ስላሴው ደረስ ባለቤት ወይዘሮ አረጋዊንም ይመጣሉ። ከተስፋዬ ገብረ ኪዳን ባለቤት ከትዬ ምንዳም ጋርም በጣም ትቀራረብ ነበር። እኚህ ሁለት ሴቶች ብዙ ጊዜ ጎበኛቷል። ደግሞ እናቴ ቡናውን ደጅ የምታስፈላበት ሌላ በዓልም አላት። ክረምት ሊገባ ሲል ነው መሰለኝ የሚከበረው። ግንቦት ልደታ? አዎን፣ አድባርም ይሉታል። ልክ ነህ፣ አድባር። እሱም በትልቁ ታከብራለች። ያኔ ቡና የሚፈላው ደጅ ነው። ጎረቤቱ ሁሉ ይጠራል። ከእርድ የታገዱት አባወራ 4 ኪሎ ቤተ መንግስት በነበርሽበት ዘመን በቤታችሁ በድምቀት የሚከበረው በዓል የቱ ነው? እናቴ ነች የምታከብረው። የቱን በዓል? ፋሲካ በትልቁ ይከበራል። እናቴ ከምንም በዓል በላይ የምትወደው ፋሲካን ነው። እንግዲህ በፋሲካ በዓል በግ ወይም ዶሮ ሲኖር በቢላ የሚባርከው አባወራ ነው። እና አባትሽ የበዓሉን በግ ወይም ዶሮ አርዶ ያውቃሉ? የለም፣ አያርድም። ለምን? ማረድ ያለበት ጿሚና ጸሎተኛ ሰው ነው። ስለዚህ ሌሎች ሰዎች ናቸው የሚያርዱት። አባትሽ አይመጥኑም ተብሎ በማሰብ ነው። ከት ብላ ሳቀችና በዚህን ጊዜ አይመጥንም ነበር። ዚምባብዌ ከመጣን በኋላ ግን ምርጫ ስላጣች በልናረድ ይባላል።
ጋሽ መንግስቱ አንድ ጊዜ ኮሎኔል መንግስቱ ኃይለማርያም እጅግ ከሚወዷቸው ባለቤታቸው ከወይዘሮ ባንቺ ጋር 50ኛ ዓመት የጋብቻ በዓላቸውን ካከበሩ 8 ዓመት አልፏቸዋል። ይህን እያሰላሰልኩ ትዕግስትን ጠየቅኳት። አባትሽና እናትሽ ሲጣሉ አይተሽ ታውቂያለሽ? ይኸውልህ እናትና አባቴ በዚህ በኩል ጠንቁቅ ናቸው። እኛ ፊት አይጣሉ። ያው እንግዲህ ቤት ውስጥ ሰላም ሲሆንና ችግር ሲኖር እናውቃለን። ጥያቄን ልዘርዝረው። አባትሽ አገር ሰላም ብለው ሲያወሩ እናትሽ ኮስተር ያለ ፊት አሳይተው ሲዘጓቸው አይተሽ ታውቂያለሽ? አሁን እሱን እኮ ነው የምልህ። እንዲህ ያለ ነገር ስታይ ታውቅባቸዋለህ። እሱ አንድ ነገር ሲናገር ካልመሰላት መልስ አትሰጥም። እንደዛ አይመስልሽም ወይ ሲላት ዝም ትለዋለች። ያን ጊዜ አባዬም እሺ በኋላ እንነጋገርበታለን ብሎ ዝም ይላል። ከዚያ ርዕስ ይቀየራል። እኛም ስለሌላ ነገር እናወራለን። በእርግጥ ትንሽ ሆነን ይሄ ነገር ብዙም ልብ አንለውም። ካደግን በኋላ ግን እኛም ራሳችን አዝማሚያው ካላማረን ለማረሳሳት ሌላ ወሬ እናመጣለን። ይህ አዝማሚያ በአሁን እድሜያቸውም አለ? አዎን አልፎ አልፎ አለ ብላ ሳቀችና ባልና ሚስት አንዳንዴ የማይግባቡበት ምክንያት አይጠፋም አለችኝ። ግን ችግሩን እኛ ፊት አያወሩትም። አንድ ቀን ፊት ለፊታችን ተጣልተው አያውቁም። እኛን ሳሎን ትተው መኝታ ቤታቸው ይገቡና የሚነጋገሩትን ተነጋግረው ይመጣሉ። በዚያን ሰዓትም ቢሆን ድምጻቸውን ከፍ አድርገው አንዳቸው ሌላቸው ላይ ሲጮሁ ሰምቼ አላውቅም። ምን እንደተፈጠረ ሳናውቅ አለመግባባታቸውን ፈተው ይመለሳሉ። አለመግባባቱ ከሁሉም ቁጥጥር ውጪ ሆኖ በማዕከላቸው አሰራቂ የሚገባበት ጊዜ ይኖር ይሆን? እማዬ ሁልጊዜ የምትለው ነገር አለ። በትዳሬ ውስጥ የውጭ ሰው ከገባበት በኋላ ተመልሼ ከእርሱ ጋር አልኖርም የሚል አቋም አላት። ባልና ሚስት ተጣልተው ገበናቸውን ጎረቤት ሁሉ ሰምቶ ካበቃ በኋላ ተመልሰው ተቃቅፈው የሚሄዳቸው ነገር አይገባኝም ትላለች። አባዬም በዚህ ያምናል። በሆነ ነገር አለመግባባት ሲፈጠር እማዬ ጋሽ መንግስቱ አንድ ጊዜ ትለውና ተያይዘው ይወጣሉ። የሚፈልጉትን ተነጋግረው ይመጣሉ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።